እንደ ሂንዲ ፊልም እኮ ነው የነሱ የሚሰሩት። አሁን ደግሞ ያ ነገር ጠፍቶ ይሄንን ስለቀየሩ ነው እንጂ አልቀበል ያለ አእምሯችን ማለት ነው። እንደነሱ አስተያየት መስጠት ካለ አስተያየት መስጠት በቃ አይደለም መታለች ትግስት በቃ ለሁሉም ነገር ትግስት። ግን እኮ እኔ እንደዚህ እላለሁ እኔ ራሴ ዞሬ ዝም ትላለህ ማለት ነው። አልችልም። ማን ነው ያዝኩት? ሀውዬ ውብሲ ሚሚ ሲስተሮች ሰላም አለይኩም ከታችም ከላይ ያላችሁ አለሁላችሁ። ደህና ናችሁ? እንዴት ናችሁ? አልሐምዱሊላህ። አንቺ እንዴት ነሽ? አለን። ያው ሰሞኑን እየቃዠን አይደል? ቅዠት ውስጥ ነው። በዳንዲ ነው ይሄርን ያለ ነው። ደህና ነን ለማለት ያስቸግራል። ኧረ ምን ደህና ነን ሙንታዬ ደህና ነን ነው የምንለው። ምን እንል? ኧረ ተው ደህና ነን። ግን እኔ እንዴት እንደሆነ አላውቅም። ሀይሚ ስትወድቅ እንዴት እንዳልኩላችሁ ሆስፒታል ደግሞ ሳያት ምን ሆነሽ ነው? ስራ ቢሆን ብቻ ደስ አላለኝም እንደዛ ሆና ሳያት። ሙንታዬ ፈጣሪ ምስክሬ ነው። ሁላችንም ያለቀስን አልጋ ላይ ሳያት እንዴት እንደሆነ አላውቅም። ስራ እንደሆነም እያወቅ አስለቀሰችኝ። ለምን ያው ውስጤ ብቻ ስራ ነው። እኔ ዛሬ ጠዋት ራሱ አልቅሻለሁ። ማታ አልቅሼ ዛሬ ጠዋትም ተነስቼ ከእንቅልፌ ጀመርኩት ማልቀሽ። እንትን ላይ ምንድን ነው አልጋ ላይ ሳያት አንድ ነገር ቢሆን የሆነ ነገር አለ ቤተሰብ ጉዞ አለ። አንቺ አንድ ነገር ብትሆኝ ማንም አይደለም። ተቃጠል ለስራም እኮ ብለሽ አሁን ድንገት ወደቀች አይደል? አለ አምጣውና ኮብልስቶን ላይ ነው ወደቀችው። እንዶ ቢመጣስ ብዬ ደነገጥኩኝ። ብታይ ጭንቅላት እኮ የሆነ ነገር ነው። ሲሚ የሆነች ሴትዮዋ ደግሞ ዛሬ ጠዋት ማለት ነው ሙንታዬ የሆነ ገስት ገብታ እናንተ እንዴት ናችሁ? እሬ ሃይሚ ወደ አዲስ አበባ መታ ሕክምና እንድትወሰድ ፈልጋለሁ ጤማ አደረግ እንጂ ሴትዮዋ ያማታል እንዴ? ምን ሆና ነው ብዬ ማለት ነው። ብሩክ ለሱ አልሳል እንዴ ወረኛ። እኛ እኮ ስራ እንደሆነ እኮ እናውቃለን። ሁሉም እኮ ያውቃሉ እንዴ ሃይሚም ሁሉም ያውቃሉ። ግን አንዳንድ የሚሰጥሽ ስራም እንደዚህ ራስሽን የሚጎዳ ነገር ሲሆን ይከብዳል ነው እንጂ ምንስ ብትሆን በእውነት ስራ ሆኖ ማለት ነው። ስራ ሆኖ እንደዚህ በስራ ምክንያት እንደዚህ ከወደቀች ከባድ ነው እኮ። እሱን ነው የምልሽ እንጂ እንዴ ራሱማ ይስሩ እኮ ነው ይስሩ። ግን አንዳንድ ነገር ያስተካክሉ። አንደኛ እንዲህ ከበድ ያለ ነገር አይዳፈሩ። ሁለተኛ ልጅቷ ቃላቷን ታስተካክል። የመጣችዋ ልጅ የምትናገረውን ቃል ታስተካክልና ትስራ፣ ይስሩ። እነዚህ ካስተካከሉ በትዕግስት እናያለን። ያው መቼም እኮ ስራው ብዙ ለፍተው ነው የሚሰሩት። ይደጉ ቪዋቸውን ሲታይ ቪዋቸውን ሲታይ ደስ ይላል። ገባሽ? ይደጉ እንዲያድጉ እንፈልጋለን። በደንብ ብዙ ነገር አለ። አሁን ደግሞ አስቢ አዲስ አበባ ላይ ከባድ ነው አይደል? ቤት ኪራይ ከፍለሽ ነው ቪዲዮ ሲቀረጽ ካሜራማን ተከፍሎን። አሁን ደግሞ የተሰራው ስራ ብዙ ወጪ የሚያስወጣ ነው። እኔ ይላቸው ግን እኛ ደግሞ አስተያየት እንስጥ። አንደኛ እንዲህ ለአደጋ የሚዳርግ ነገር አይሞክሩ። ሁለተኛ ልጅቷ ደግሞ ቃፏን ትጠብቅ፣ ምላሷን። ይሄ ጣል ጣል የምታደርገው ቃላት እኔ አይመቸኝም። ለስራም ቢሆን እንዴ አንደኛ ነገር እንዴት መሰለሽ ከዚህ በፊት የሚመጡ ሴቶች ዝም ብለው ለስራ ነው። ይቺ የቀድሞ ፍቅረኛው ናት። ስለዚህ ከእሷ የሚወጣ ቃል ትንሽ ይከነክናል፣ ደስ አይልም። እና ምላሷን ታርምና ትስራ። ከባድ ነገር ለአደጋ የሚዳርግ ነገር ይጠንቀቁ። ከዛ ይስሩና ያለን ይደጉ፣ ችግር የለም። እርጉዝ ምናምን ዋፌ የለም። አይደለችም። ኧረ አላየሽም እንዴ? ወደ ውስጥ ጎድጉዶ እንዴት ተጠፍጥፈው እንዲህ ነው እንዴ? 6 ወር እርጉዝ አራረገችን እንዳለች ጡጧ በታች ለምንድን ነው ወደ ውስጥ የገባለች? አንድች ልጅ ጨርቅ ነው። እኔ እንጃ እሷ የተለየ ካልሆነ በስተቀር ጨርቅ ነው። የምን እርጉዝ ነው? ዛሬ ደግሞ ሚፍታ ጋር መጣለች እና እንዴት እንደተቀመጠችው ብታዩ ማለት ነው ወንበር ላይ። አኡዙ ቢላ እኔ አላየም፣ ሲጀመር አላየም። ዛሬ እንደው ለማየት ሞክሬ ነበር ግን አልቻልኩም፣ ዘጋሁት። እኔ አላየም። መጣለች እኮ ሙንታዬ ከሚፍታ ጋር መቼ? ዛሬ አሁን መጣለች። አሁን ተለቋል እንደ ቪዲዮ። የኛ አይደለም የልጆቹ አይደለም፣ ሚፍታና ልጅቷ እኮ ተለቋል። ቪዲዮ ሰርቷል
አዎ ቪዲዮ ሰርቶ ለቋል። የመለኛውን ነው ያየሁት። የመለኛውን ነው ያየሁት። ይኸውልሽ ህዝብ ለቋል። ህዝቡ ስራ እየሰራ ነው። እኛ ለምን ላይ በገባበት በዛ ላይ ነው አብዛኛው ብቻ እኔ ቅመምዬ ብቻ ትነሳ እንጂ እኔ ምንም ነገር ችግር የለም። ትነሳለች። ያናል የከፋ ነገር እኮ የለም። ግን አጋጣሚ ያለ ያምጣው እንጂ ግን ከባድ ነው እንዲህ መውደቅ ምናምን ድንጋይ ላይ ፈጣሪ ሲደብቅሽ ነው እንጂ ታለምዬ እኔ እኮ ላስገባሽ እምቢ አለኝ እኮ። እስኪ ፎሎ መልሽልኝ እና ላስገባሽ። ስንቴ ቁጥር ሰዓት ግን ሜንሽን እናርጋት። ሃይሚን የሚጎዳ ቃላት ካፏ እንዳታወጣ። ምክንያቱም እሷ እኮ የድሮ ፍቅረኛው ናት። ሪል ፍቅረኛ ስለሆነች እንደዚህ መጥፎ ቃላት አትናገር። እንኳን ሃይሚ እኛ እያሳመመ ነው ንግግሯ። ሌሎቹ ሴቶች እኮ ችግር የለም፣ ምንም ግንኙነት የላቸውም። እነ ሶሲ እነ ሊንዳ ለስራ ነው። እቺ ግን የነበረች ፍቅረኛው ስለሆነች ቃላት ትጠንቀቅ። በቃ መስራቱን ትስራ፣ ምንም ችግር የለም። ትስራ፣ ትደግ፣ ሌሎቹም ይደጉ። ግን ጥንቃቄ ይፈልጋል። እና ደግሞ እኛ ደግሞ ቪዲዮቸውን በደንብ እንይ፣ በትዕግስት እንይ። በቃ ይደጉ። ሙንታዬ አቤት ማሪ እንዴት ነሽ? ደህና ነኝ። ሰላም አለይኩም። ወይ ወአለይኩም ሰላም። ሌላዬ እንዴት ነሽ? ጓገጭ ያለን ነው ሌላ ጓገጭ ሂጂበት ሙት ላድርግ ነው። አዎ እና ሁለቱ ነገር ላይ ነው የመጣሽው? አሁን ዛሬ እኔ አይቼ ነው የመጣሁት። ጭራሽ እሷን ያባብላታል ደግሞ ንፍታ ማለት ነው። አረ ንፍታ ወንድማችን አትታየን። እነሱ ስራ ነው እየሰሩ ያሉት። ላይ እሱማ ያባብላት ችግር የለም። የስራው ባህሪ ነው። ብቻ ልጅቷ አፏን ትጠብቅልን። መጥፎ ቃላት ምናምን አይፈልግሽም። አትለጠፊ፣ ለስራ ነው የሚፈልግሽ ምናምን። እሱን እንዳትደግመው። ምክንያቱም እሷ የቀድሞ ፍቅረኛ ናት፣ ኤክሱ ናት። ከሷ እንደዚህ መስማት ለስራም ቢሆን ያናግማም ፍቅረኛ ለስራም መምጣት ጥሩ አይደለም በእውነት። በቃ እንግዲህ አመጧት። ከመጣች ወዲህ ግን በቃ የማይፈለግ ቃላት ልጅቷ ላይ እንዳትወሩ። ለቀልድም ቢሆን አንቺ አሁን የድሮ የፍቅረኛሽ የራስሽ ጓደኛ ፍቅረኛ አጠገብሽ እኮ ስትቆም ምንም ባይኖር ራሱ አላደለ ውስጥሽ ቅር ይላል እኮ እንዴ። በራሳችን ደግሞ ማለት ነው። እኔ ሙንታዬ እኔ እኮ ያን አልነቃችም ሲባል እኮ ልብ የሚደማው እስካሁን ያልነቃች ልጅ ቪዲዮ ለምን ነው የሚቀርጹት? ነው አልነቃችም ማለት ነው። ይሰራቱ ዛሬ በሷ ንፍታ አለው እኮ አልነቃችም ማለት ዛሬ ራሱ። እንዴት ናችሁ? ደህና ናችሁ? ዶክተሩ ሲናገር ነው የተረጋጋሁት። ችግር የለም ደህና ናት ሲል በቃ ተረጋጋው እንጂ ያ ቤኪማ በጣም እኔማ ኦፍ ነው የሆንኩት። በቃ ድንገት ሰላም አበበች፣ እንዴት ነሽ ውዶች? አሁን እስቲ ልጅቷ የመጣች ባርክ ላይ አሁን የምትናደዱ ልጅቷ የመጣች ሜፍታ ጋር የመጣች የተቀመጣች ፓርኪ ጠረጴዛ ስር እስቲ በደንብ ቼክ አድርጉ። እስቲ ፊኛ አደርጋ ነው እኔ አላየሁትም። ምን አድርጋለች ማሪ? እሱ ማለት ነው ፓርኪ ሲምበላችሁ ማለት ነው። እሱን ጠጋር ቡና ፓርኪ ልጅቷ የወጣች ሚፍታ ጠገብ የተቀመጠች ፓርኪ ከጠረጴዛ ስር እዩ። ፊኛን በእጁ ወደታች ያደረገች ነው። ግን ወይና ለኔ ቪዲዮን አላየሁም ማሪ። እረ ሙንታዬ ልጅቷን አይችሉ ልጅቷን ያየችው አበበች ሲያንቀሸቅሻት ጨረቃ ፋሚሊ ማል ገባች ትቻለው ገንዘብ ፈልጎ እስኪ አበበች ንገረን እስኪ ምን ይመስላል? ፓርኪ ማለት ነው ጠረጴዛ ሆኔ ጠረጴዛ እየተቀመጠች አይደለም። ጠረጴዛ ልጅቷ የሚፍታ ጋር መታ ተቀመጠች። ፓርኪ ከጠረጴዛ ስሩ እዩ በእጁ ምን እንዳደረገች ተመታሽ። ቆይ እናየዋለን። እኔ አላየሁም። እንዲሁና አንድ ሰው ቢያለ እኮ እስኪ ናይ ልጅና ናይ ብሎ ነው የሚያባብላት። ለይሎ ምን ብሎ ነው የሚያባብላት? ሚፍታ ወዲሺ ምን ሆነ? ወዲሺ ገብቶ ነው ወርቆ ነው ያለ እንደዛ አለ ንፍታ ማለት ነው። ከዚህ በላይ አላስጨንቃትም በቃ ብሎ እንደዚህ ትከሻዋን ይዞ እንደዚህ ያደረጋል። ለምን እንደዚህ ሚፍታ ራሱ ለምንድን ነው ቡታጀራ የሄደው? ስራ ነው
ልክ ነው እኮ ስራ ነው ገብቶናል እኮ ናንዬ። እኛ ግን አንዳንድ ነገር አስተያየት እንሰጣለን። አንደኛ አደጋ ላይ ውዶቼ ሲሙ አይሚ አይሚ የነቃች ያሉ የራሳችሁ ወኖ ላይ መጥቶ እንዴት ይሰራሉ? አይሚ እውነት የሆነ እስቲ በደንብ ጭንቅላታችሁ ሴፍ አድርጉ። አይሚ እውነተኛ ጎደኛ ሲሆኑ አይሚ እንዴት ሆስፒታል ተኝታ እነሱ የራሰ ዩቱብ ላይ መጥቶ የሚሰሩ ታውስቲ በራሳችሁ ንቁ። የሰው ሀገር ሆናችሁ እነሱ እንዴት አይሚን እዛ አስተኝቶ የራሳችሁ ካፌ መጥቶ የሚሰሩ ለምንድን ነው አለቋችሁ እናንተ ራሳችሁ? አባብችዬ ሲሚ አሁን ማለት ነው ከመገሪብ በኋላ ቪዲዮ የሚለቀቀው ታያላችሁ። ሀይሚዬ ትመጣለች። እሱ ደግሞ ቀድሞ ምንድነው ብሎ የለቀቀው አልለቀችም ብሎ ነው የለቀቀው። አያቻረ የቡሩኬ የትላንትና የቡሩኬ ላይ ማለት ነው። ይቅርታ አድርጎ እኔ አይሚስ ብሩኬስ በጣም ወዳቸዋለሁ። ጌታን ታውቃላችሁ። ሚፍታ የመጣ ጊዜ ሚፍታ ዋናው ካሜራ አምጥቶ ሲመጣ ብሩኬ ለምን ኢጂ አላ ቀድሞ ኢጂ አላላትም? ለምን እሱ መጀመሪያ ሰላማዊ ሰልፍ ቁጭ ብለው ነበር። አንዱ ቆሞ እኔ እውነት እንጂ ውሸት ማውራት አልፈልግም። እውነት ቀጭ አርጋ ግን ሆድ ብሶኝ ነበር እኮ በቃ አሁን የሚያወራ ወሬ ዛሬ ሲያት በጣም ሆድ ምንድን ነው እንደዛ ስተኛ ትንሽ በቃ እውነት ወርቃ ነው። ግን ደግሞ በቃ አታልቅሺ ምናምን ይላታል የሆነ እሱን አይደለም እኔ እውነት እኔ ያማንኮ እውነት አይሚ የወደቀች ጊዜ ታሚማ የተኛች ነው። እሱን አልካድም። ከወደቀች በዛን ጊዜ የወደቀች ሐኪም ቤት ስትገባለች። ትንሽ ነው እሱ ማለት ነው እንጂ አይሚ ትላንትና አድራ ዛሬ አድራ ምን ሐኪም ቤት ነው እዛ? ይሄ እኮ ከትላንት ወዲያ የተቀዳው የወደቀች የተቀረጸ ነው። እዚህ ላይ ማለት ነው ማለት ነው። ልብሷ እኮ ሌላ ነው። እሱ ትላንትና ቤት ገብታ ቀይራ ምናምን ቲክታክ ከፍታ ቲክታክ ሰርታ ከዛ በኋላ ገብታ ልብሷን ቀይራ ምናምን። እኛ እኮ ቪዲዮ እኮ ወዲያው እኮ አይደለም የሚመጣ። አሁን ለምሳሌ ነገ የሚለቁት ዛሬ ነው የሚቀርጹት። አሁን ሀይዳ ድራማ ማለት ነው። እኛ ጋር የሚደርሰው ውሎ አድሮ ውሎ ነው የሚደርሰው። ከገና ድረስ አይቆምም ሀይዳ ድራማ በዓል ሲደርስ ድረስ አይደለም። እናዶኛል ዛሬ እንዲህ ምንድነው ቅልስልስልስልስ በቃ እኛን ለማሳመን ነው እንደ በዚህ ልክ ትላንትና ነገር አለ የሚያስቆጥራቸው በተለይ ሴት ልጅ ናትና ስሚኝማ እንዴ ወይ ይኸውልሽ ሌላ ግን አንድ ነገር እነዚህ በዙሪያቸው ያሉት ቪዲዮ የሚሰሩ ልጆች በጣም ያልተገነዘቡት ነገር የእነሱ ኦዲየንስ ምን ያህል ወዳጅ እንዳላቸው አያውቁም። በቃ አልነቃችም ብሎ ቪዲዮ መልቀቅ ማለት ወድቃ ነው ያየናት። እንዴት የሁሉ ሰው ልብ እንደተረተረ፣ እንዴት እንደደነገጥን፣ እንዴት እንዳለቀስን እውነት እኔ በእነሱ አዝኛለሁ። እንዲህ ተብሎ አይለቀቅም። በራሴ ራሱ አዘንኩት። የዛን ቀን ልደፋላል ውዶች። እኔ ዛሬ ነው ትላንትና አይደለም ዛሬ ነው ትላንትና አይደለም ዛሬ ነው። ዛሬስ እሱን ቃል መደገማት ምን ያስፈለገ? አይሚ አልነቃችም ማለቱ ቃላቶቹም የሚጠቀሙ ምን ያስፈልገ? ለምን ዛሬ ሚፍታ አልነቃችም ማለት አይሚ እስካሁን አልነቃችም። ሆስፒታል ትቻቸው ነው የመጣሁት እኔ ልብስ ቀይሬ ምናምን። ብሩክ ሄድ ልብስ ቀይር ስለው እምቢ ብሎኝ ነው ከፍፄ ጋር ነው ትቻቸው የመጣሁት አለ። አሁን ወደ ሆስፒታል ሄጄ ብሩክ ልብሱን እንዲቀይር አረጋለሁ እንደምንም ማለት ስራ ነው ይስሩ። ግን ስራ መሆኑ ቢታወቅም ኦዲየንስን ሪስፔክት ያርጉ። እንዲ ሰው ይደረግና ስራ ነው ይስሩ። እነሱ ወይ ሃይሚና ብሩክ እኮ ለኦዲየንስ ሪስፔክት አላቸው፣ እንዲያውም ከሌሎቹ ማለት ነው። ወላሂ ከሌሎቹ እነሱ እንደውም እየፈሩ ነው የሚሰሩት። ሌሎቹ እኮ ኦዲየንስ ቼክ አያረጉም። አታይም ቢያንስ ይጨምራል፣ ሰብስክራይባቸው ይጨምራል። ብሩክና ሃይሚ ግን
አቁሙ አትበሉ ውዶች፣ አቁሙ አትበሉ። ማንልም ነው። ከዚህ በፊት ግን ኦዲየንስ በቃ ምናምን ሲል እንኳን ይሉን ታላችሁ። እንደውም የውላችሁ እኔ አንድ ነገር ልንገራችሁ፣ ከቅርታ ጋር ግን ስርስራችሁ ስላወራሁት ማለት ነው። እኛ አሁን ችግራችን ምን እንደሆነ ልንገራችሁ። ጨረቃ ፋሚሊ የሆነ ነገር ኮሽ ስል ስልክ እየደወሉ ምፍታን ማጨናነቅ፣ አብን ማጨናነቅ፣ በቃ አስታርቁ አስታርቁ፣ ይሄ ጋጋታ ይበዛል እኛ ጋር። እሱ ልክ አይደለም። እኛ እነዚህ ልጆች እንዴት ነው የምናያቸው? ልክ በቃ ቤተሰብ፣ እህት፣ ወንድም ልጆች እንደዛ አድርገን ነው የምናያቸው። ለዛ ነው የምንደነግጠው፣ የምናለቅሰው፣ የምንጎዳውም ለዛ ነው። ገባችሁ አይደለም? ልባችን ውስጥ ገብተዋል እነዚህ ልጆች። አንዳንዴም ደግሞ ለቀቅ እናርጋቸው ነው የምለው። ይሄ ስራው ነው። ራሳችን እየተቆጣጠርን ብንላ ሲሰራ ግን እኔ አሁን በዚህ ዙር ስራ ሲሰራ ራሱ ብታይ ወላሂ ነው የምላችሁ፣ ሆዴ እያለቀሰ ነው። በቃ እኔ እንጃ ማልቀስ ሳልፈልግ አልቅሽ አልቅሽ ነው። አብሽሪ አይዞ ያልፋል። በጣም ነው የምወዳችሁ። በዱላ ነው ነገር አንቺ ዝም በይ አታልቅሽ፣ እቺ አታልቅሽ። ስራ ነው እሱ። ግን እኔ አሁን በዚህ ዙር የምለምናቸው ነገር ምን መሰለሽ፣ ጆሮ ይደፈን። እኔ በእውነት አይዞሽ፣ አይ ምንም ችግር እኮ የለም። ሁሉም ተነጋግረው ነው የሚሰሩት። ግን ሲሰራ ደግሞ ስራው ነው። ስራ ይስሩ። ለምን ታውቃላችሁ? እዚህ ልጆቹ ባለግነት አይሰሩም፣ ሰው የሚያስከፋ አይሰሩም። የራሳችሁ ላይ ሰው ስሪ አይለማመጡም። ለምን በስራችሁ ደግሞ ስራችሁ ይቀዘቀዛል። በዚህ ደግሞ ኮንትሮል ማለት አለባችሁ። ለምን ታውቃላችሁ? ከሌሎቹ ጋር ሰው ጋር አይጋጋታ የላችሁ። ታውቃላችሁ? በራሳችሁ ይሰራሉ። በራሳችሁ ደግሞ ሁሉም ብራንክ አምጥቶ ይሰራሉ። ትንሽ ስነሳ ማለት ነው ሆ ይላሉ ሁሉም ሰው። ታውቃለሽ? በዚህ ላይ ለልጆቹ ቻላኒ ይቀሳቀሳል። በዚህ ብራንክ ያመጣሉ። በተሰራው ቪዲዮ የምንሰጠው አስተያየት ምን መሰላችሁ? አንደኛ ለሃይሜት የሰጣት ገጸ ባህሪ መውደቅ፣ ኮብልስቶን ላይ መውደቅ እሱ በጣም ያስጠላል። ብዙ ነገር ሊያጋጥምሽ ይችላል። እንደገና ደግሞ ገባች፣ ሆስፒታል ገባች አይደል? ስትገባ እንዴት አልነቃችም ተብሎ ቪዲዮ ይለቀቃል። ነውር ነው። እኔም ያስጠላኝ እንደ አንድ ሴት ያስጠላኝ እዚህ ብራንኪ ላይ የመጀመሪያ ልጅቷ ስትመጣ የመጀመሪያ ፍቅረኛ ከሆነች እዚህ እውነትን ፍቅረኛ ሲሆነች ተመልሳ ስትመጣ አልወደድኳትም። ሁለተኛ ደግሞ አይሚ መወደቃት በጣም አዛዝኖኛል። ጌተን እውነት ከሆነ ማለት ነው በጣም አዛዝኖታል። ሳይሆን ደግሞ አነቃችም፣ እስካሁን አነቃችም። አድረን ነው ሲባል ስንት የሚወዳት እሱ እኮ የሁላችሁ አንድ ሰው ወድቆ ራሱን እሱ ውሸት ነው። ምንድን ነው የሚደረግለት? ኦክሲጂን እኮ ሊደረግለት ይገባል። አልተደረገላትም። እኛ ራሳችን እኮ አይተን ማወቅ ማንቃት አለብን። እሱ ኦክሲጂንማ መተንፈስ ያቅትሽ ነው። አወዳደቋ ግን በጣም ነው የሚደብረው። አወዳደቋ ቢስሚላ አላህ ይጠብቃት እንጂ ብዙ ነገር አለው። እንደዛች አይነት አወዳደቅ ማለት ነው። ደግሞ ድንጋይ ነው የወደቀችበት ኮብልስቶን። እሱና አልጋ ላይ እየሰራች ከሆነ ወይን መሬት ሳትነካ መያዝ ነበረበት። እንደዚህ አለ አይደለም፣ ተጠንቅቆ